አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ዛሬ እንግዲህ ያው ስጋ ነው እንዳትሉ የበግ ቅንጭላት ነው ማለት ነው። ያው ለሾርባ ለመረቅ ምናምን ፈልጌው ነው። በጣም አሪፍ ነው ለምትወዱ እንግዲህ በጣም ነው ደስ የሚለው። በነገራችን ላይ ለፈሳሽ ለሚያጥራችሁ እንደዚህ የግፊት ማነስ ችግር ያለባችሁ ማለት ነው በጣም አሪፍ ነው። እኔ እንደዚህ ችግር ስላለብኝ ያው አሁን ሮመዳኑም ጋር ፈሳሽ እጥረት ስለሚኖር ለዛ ነው ማለት ነው። ከዚህ በኋላ እንግዲህ በነገራችን ላይ አንዷ ትንሽዬ ናት፣ ለዛውም አንዷ 80 ብር ነው። ሁለት ነው የገዛሁት 160 ብር ማለት ነው። ድሮ የሚገርማችሁ ሰው ካረደ ራሱ በነፃ ነው የሚሰጧችሁ እንጂ እንደው ወይ ይጣላል እንደዚህ የጎረቤት ምናምን ከሆነ ማለት ነው። ስጋ የሚያርዱ ሰዎች ደግሞ በፊት ላይ 1 ብር ነበር የሚሸጠው ማለት ነው። አሁን ላይ እንግዲህ 80 ብር ገብቷል እላችኋለሁ ውዶችዬ። ቤተሰቦችም ይወዱታል፣ እኔም በጣም ነው የምወደው። እና እንዴት አርጌ በእንደዚህ በምንድነው በአታክልት ማለት ነው እንዴት እንደምሰራው ሾርባ እንዴት እንደማደርገው አሳያችኋለሁኝ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር ያው ያለን እኛ እንግዲህ ኢትዮጵያ ውስጥ ድንች፣ ካሮት፣ ሽንኩርትም ቲማቲምም ቢገባበት ጥሩ ነው። ቃሪያ፣ ነጭ ሽንኩርት በተለይ በጣም አሪፍ ነው፣ ጣዕሙን ደስ የሚል ያደርገዋል። እና እንደዚህ በነገራችን ላይ ይቺ ድንች የሚገርማችሁ ነገር 50 ብር ነው የገዛዋት። ስንት ፍሬ ናት? እስኪ 1 2 3 4 5 6 7 መራጩ ሳቁ እንግዲህ 7 ፍሬ ናት በ50 ብር። በጣም ተወዷል ድንች። በነገራችን ላይ ያው ካሮቱም ያው በ50 ብር ነው፣ ግን የድንቹ ጣናበት እና እንደዚህ ነጭ ሽንኩርቱንም ቲማቲሙንም ሽንኩርቱንም ከትፍ ያለው ያው ድንቹ በኋላ ላይ ስለሆነ የሚገባው ለብቻ ታደርጉታላችሁ። እንደዚህ ካሮቱን ከትፍ ያለው ካሮቱን ነው የማስገባው መጀመሪያ። ከዛ ቃሪያውንም አልሰነጥቀውም፣ ምክንያቱም ለልጆችም ምናምን ስለሚጠጡት ያው እንዳያቃጥላቸው በሚል ዝም ብዬ ነው የማስገባው ከነ እንትኑ ከነ ቁመቱ ማለት ነው። እና እንደዚህ አርጌ ከታትፌዋለሁኝ እላችኋለሁኝ ውዶችዬ። እዚህ ጋር ደግሞ የምታዩት ያው አራሷ ድመቴ ናት፣ ወልዳለች እንግዲህ ነግሬያችኋለሁኝ። ያው ትጠባበቃለች የምሰራውን ሁላ። እዚህ ጋር በስሏል። ያው ሲበስል እንደምታዩት እንደዚህ በጣም ነጭ ከለር ይኖረዋል። አንሷልም። በፊት ላይ መጀመሪያ ላይ እንዳያችሁት ሙሉ ነበረ ውሃው። አሁን ግን አብስሎ ሲጨርሰው ነጭ ሆንና ትንሽ ያጥራል ውሃው ማለት ነው። መረቁ ያው በጣም ቆንጆ ነው የሚሆነው። ከዚህ በኋላ ይጨመርበታል እንትኑ አታክልቱ ያለውን አታክልት ከታትፈን እንጨምርበታለን። ይሄንን ብረት ድስቱን በሌላ መቀየር አለበት። ለምን ማጥለል ስላለብን አጥልዬ ወደ ሌላ ብረት ድስት እንደዚህ ገልብጨዋለሁ። ከገለበጥኩት በኋላ ነው የከታተፍኳቸውን ማስገባቸው ማለት ነው። ያው ያስገባሁት ካሮቱን እንደዚህ ሽንኩርቱን ቲማቲሙን ምናምን አስገብቻለሁ። ድንቹን እንደዚህ አስቀርቸዋለሁኝ ቶሎ ስለሚበስል እንትን እንዳይልብኝ እንዳይበስልብኝ ማለት ነው። እና ያው እንጨቱም እንደ ልቡ እየነደደ ነው እንግዲህ በደንብ እስከሚበስል ድረስ እተዋለሁኝ። በደንብ ሳልገጥመው ስለሚፈስ እንዳያችሁት ሞልቷል። ያው መብሰል እየጀመረ ነው እንግዲህ። ትንሽ ከደን ደግሞ ትንሽ ከፈት እያደረኩ ነው የማረገው። አሁን እከድነዋለሁኝ። ከዛ ትንሽ ከበሰለ በኋላ ደግሞ መልሼ እከፍተዋለሁኝ ማለት ነው። ያው እንዳይፈስብኝ ነው። አሁን ደግሞ ሌላውን አስገብቻለሁኝ። ድንቹንም እንደምታዩት አስገብቻለሁኝ። ቃሪያዎቹንም አስገብቻቸዋለሁኝ። አሁን ከዚህ በኋላ የሚጨማመር ነገር ማጂ ምናምን ጨው ሁሉንም ጨማምር ያለሁኝ። አሁን መብሰል ብቻ ነው የሚጠበቅበት። እንጨቱን በደንብ እያነደድኩ እንግዲህ ያው እንጨት አትቆጥቢም ብላችሁኛል።
እዚህ ጋር ደግሞ ጉልቻ ለምን አትጠቀሚም ላላችሁኝ ይሄንን ነበር በፊት የምጠቀመው። አሁን ላይ አንስቼ ይሄንን አድርገዋለሁኝ። የሸክላውን ግን ይሰበራል። ይሄ ስለሚሰበር ነው እንደምታዩት። ያው እድሜ የለውም። እኔ ልጅም ስለሚገባ እንደዚህ ኩሽና ይጥለዋል፣ ይሰባበራልና ተገማምጧል እንደምታዩት። እሺ አሁን ደግሞ ያው እንጨቱን አወጣዋለሁኝ። እንግዲህ ቡታጋዝ የለንም እንደዚህ የምንዘጋው ስቶቡን ማለት ነው። እንደዚህ እንጨቱን እናወጣለን ዳር ላይ። ከዛ ባለው እንደምታዩት በፉሙ ይበስላል ማለት ነው። ግጥም እናደርገዋል። ያው ምክክ ይላል። እዛው ማንደድ አይጠበቅብንም ሲጀመር ሁዳሩን ካስገባም በኋላ። ከዛ ለልጄ ያው ፍጡር ሰዓት ገና ነው አልደረሰም እና ለልጄ ብቻ እንትን እላለሁኝ ትንሽ ቀንሼ በሰሃን አደርግለታለሁኝ። በጣም ነው በተለይ ልጆቹ በጣም ነው የሚወዱት። ቢፈጭ በእንደዚህ በማሽን እንደዚህ ሁዳሩ ቢፈጭ በጣም አሪፍ ነበረ። ግን ያው እንደምታዩት ቅንጭላቱንም በኋላ አውጥተን እንደዚህ ስጋውን እየፈለፈልን ምናምን ነው የምንበለው። እንግዲህ ስጋው ግን በጣም ነው የበሰለው ከቅንጭላቱ ላይ ያለው ማለት ነው። የሚገርማችሁ የሚገዛው ስጋ ዝም ብሎ ነው ቶሎ አይበስልም። ቅንጭላት ሲሆን ግን ቶሎ ነው የሚበስለው። በነገራችን ላይ በጣም ነው የምወደው በጣም ያው የምትዱም ካላችሁ እንግዲህ ላይክ እያደረጋችሁ እዚህ ጋር ያው ለልጄ አዘጋጅቼለታለሁ። በነገራችን ላይ እነዚህ ሳህኖችን ስመጣ ነው ያመጣዋቸው። በጣም ነው የምወዳቸው። ልጄም በጣም ይወዳቸዋል። ትንሿን ልጄም እንደዚህ ያው ከግማሽ በኋላ አሳድጓታል። ደግሞ አሁን ትንሹ ልጄ ከልጅነት ጀምሮ በዚህቸው በእነዚሁ ሳህን ነው። ማንኪያም አለ ያው ይዞት ነው እንጂ እና በጣም ነው የሚወዳቸው። አሪፍ ናቸው። ብታመጧቸው ራሱ እዚህ ጋር ያሉት ኢትዮጵያ ያሉት የሚሰበሩ ማይካዎች ናቸው። እነዚህን ግን ያው ስድስት አቡ ሀምሳ ይገኛሉ። በጣም አሪፍ ፕላስቲክ ሳህኖች ናቸው። ወላሂ ምንም አይከብዳችሁም። 6 ኩባያ 6 የሾርባ 6 እንደዚህ የእንትን ከታች ያለው ከስር ያለው ሳህን አላቸው እና እነዚህም በጣም ጥሩ ናቸው። ለልጆቻችሁ ብታመጧቸው ብዙም ቦታ ይይዙባችሁም ሻንጣችሁ ውስጥ አድርጋችሁ ብታመጧቸው ራሱ ግን ኢትዮጵያ የለም ጭራሽ ይሄንን አታገኙትም። ደሴ ራሱ ፈልጌ ነበር እንደዚህ አይነት ሳህን ይኖራል ብዬ ምናልባት አምጡ እንዳልላችሁ ብዬ ነበረ። ግን የሚሰበረው አይነት ነው እንጂ የዚህ አይነቱ የለም በጭራሽ። አዲስ አበባ አላውቅም፣ ምናልባት ሊኖር ይችላል። እኛ ጋር ግን የለም እላችኋለሁኝ። ካለም ለህፃናት አንድ ማንኪያ አንድ ጡጦ አንዲት ትንሽዬ ሳህን ያለበት አለ። ያው እሱም ተሰባሪ ነው። ለልጄ እኔ ገዝቼው ወዲያው ነው የተሰበረው፣ ለጡጦ ብዬ ገዝቼው ማለት ነው። ይሄ ሳህን ግን በቃ ከመጣው ጀምሮ ያንገላቱታል። በቃ እንደፈለጉ ይጥሉታል። ልጆች ታውቃላችሁ፣ በቃ 10 ጊዜ መጣል ነው የሚወዱት እቃና ምንም አያደርጋቸውም፣ አይሰበርም። እና አቡ ሀምሳ ታገኙታላችሁ ብገዙት በጣም አሪፍ ነው ብዬ አስባለሁኝ። እንግዲህ ጨራርሻለሁ። ይሄን ለልጄ ሰጥቼ ደግሞ እንጀራ ልጋገር ነው እላችኋለሁኝ። ያው ሙቆሃይን እንግዲህ ጥያለሁኝ ወደ መጋገሩ ነው የምገባው። ትንሽ ኮፍ ይበልልኝና ማለት ነው። እና ውዶችዬ የኢትዮጵያ ኑሮ እንግዲህ ያለውን ሁኔታ በቃ ትክክለኛ ኦሪጂናሉን ህይወታችን የድሮውን ነው የማሳያችሁ። ብዙ ልጆች ያው ኮሜንት ላይ እንደውም አንዷ ምን አለች፣ አላህዋ ከተግማማ ኑሮ ጠብቀኝ አለች። አልሐምዱሊላ እኔ ምንም በቃ ይሄንን ኑሮ መግማማት ምናምን አልለውም። ለምን ያደግኩበት ነው። በቃ እንደዚህ ሆነን ነው ያደግነው። ምንም የተቀየረ ነገር የለም እና በጣም ነው የምወደው። የእናቴ ኑሮ ነው በቃ ቤተሰብ ጋር እስካለሁ ድረስ እነሱ የኖሩትን ህይወት ድሮም ኑሬዋለሁኝ። አሁንም ማልኖርበት ምንም አይነት ነገር የለም እና ያን ያህል ምንም የሚደንቅ ነገር የለም። የማፍርበት ነገር አይደለም። ለዛ ነው እንደዚህ ሚዲያ ላይ ባወጣው ራሱ የማላፍርበት ነገር ነው። በቃ ሁሉም ሰው የትም ቦታ ሂዶ ሊቀየር ይችላል፣ ግን የኖረበትን መርሳት የለበትም።
እኔ እንደዚህ ነው የማስበው። በቃ የትም ቦታ ሄደሽ ልትኖር ትችያለሽ፣ ዘንጠሽ ልትኖር ትችያለሽ። ብዙ ጊዜ አሁን ሚዲያ ላይ የምናያቸው የሚዲያ ሰዎች በቃ ቤታቸው አሪፍ ሆኖ ምናምን ጸዳ ብለው እየኖሩ ታያቸዋላቸው አይደለ? ግን ቤተሰቦቻቸው ጋር ኑ ቶሎ እስኪ የተቀየረ ህይወት አለ? እነሱ ጋር ብትሄዱ ቤተሰቦቻቸው ምናልባትም በክሰል በሆነ ነገር እየሰሩ ሊሆን ይችላል። ግን በቃ እንደዚህ ተንፈራሰው እነሱ የሚኖሩትን ኑሮ እየኖሩ አይደለም። እና እኔ የትም ልኑር የትም ቦታ ኑሬ ስመጣ እናቴ ጋር ከተመለስኩኝ በቃ እሷ የምትኖረውን ኑሮ አመስግኜ ተብቃቅቼ ነው የምኖረው እንጂ በቃ ከፍ ያለውን ነገር እያየሁኝ የኖርኩበትን ህይወት ማፍርበት ምንም አይነት ጉዳይ የለም። እና ውዶችዬ እንደዚህ አይነት ንግግር የምትናገሩ የነበራችሁበትን ባትረሱ ደስ ይለኛል። እና አልሐምዱሊላህ ነው የምለው። በቃ ስለ ሁሉም ነገር አላህን አመሰግነዋለሁኝ። ምንም ማለት አይደለም። ይሄ ሰው ቤትም ሂደን አረብ ሀገር ሂደን የሰው ሽንት ቤት የሰው ቆሻሻ ነው የምንጠርገው። ስለዚህ ምንም የራሴን እንትን በእንጨት ሰርቼ እንደዚህ በነገራችን ላይ ኩሽናም የቤተሰቦቼ ነው። ያው ገና ጊዜያዊ ኩሽና ነው የተሰራው እንጂ እንደዚህ ሰርቪስ ምናምን ገና አልተሰራም። አላህ ያሳካልን። እንግዲህ ወደፊት የምንሰራ ነው የሚሆነው እና ውዶች እየላችኋለሁኝ። ለጊዜው ሰው የሚኖረው እንደ ቤቱ ነው እንጂ እንደ ጎረቤቱ አይደለም። እና ሁላችሁም ስደት ላይ ኑራችሁ መታችሁ በተለይ ገጠር ቦታ የሰራችሁ ልጆች መታችሁ የምትገቡት እንደዚህ አይነት ህይወት ላይ ነው። እና በቃ ካሻሻላችሁ ወደ ከተማ መብራት የሚገኝበት ቦታ ላይ ገብታችሁ ብትኖሩ በጣም አሪፍ ነው። እንደዚህ አይነት አሁን ካሁኑ የምታማርሩ ከሆነ እኔ ግን እየኖርኩበት ነው አልሐምዱሊላህ። ሌላው ደግሞ መብራት የለም ያላችሁ ልጆች፣ አዎ መብራት የለም። ሌሊት ላይ ነው ልጆች ቴሌቪዥን ሲያዩ ያያችሁት። እና ከዚህ ከቅርብ ሰው ከላይ ከከተማ ስበን አምጥተን ነው ገመዱን ሶስት ሺህ ከፍለን ማለት ነው። እና ያን ስበን አምጥተን ነበር። ያው ቀን ላይ እንደዚህ ሌሊት ላይ ነው እንጂ ማታ አካባቢ ጭራሽ አይሰራም፣ ፓወር የለውም ከሩቅ ቦታ ስለተሳበ እና ለዛ ነው ብዙ ቪዲዮዎችን የምሰራው የምግብ የሁሉ ነገር የፍጡር ቤተሰቦቼ ቤት ነው እና እዚህ ከተከራየሁበት ቤት አይደለም። እና ለዛ ነው ውዶችዬ። ደግሞ 15 አመት ፍጡር ከቤተሰቦች ጋር አልበላሁም ስል 15 አመት ኑረሽ እንዴት ህይወትሽ አልተቀየረም የምትሉ ልጆች አላችሁ። እንግዲህ ያው አላህ የተሻለውን ህይወት ይሰጠኛል ኢንሻአላህ። እና 2 አመት ያው በበሽታ ምክንያት አልጾምኩም ነበር እና ቤተሰቦቼ ጋራ ፍጡር እንደዚህ ተሰብስቤ እነሱ የበሉትን በልቼ ስላላፈጠርኩኝ ለዛ ነው 12 አመት ከስደት ኖርኩኝ። 2 አመት እዚህ ጋር ኢትዮጵያ 2 ሮመዳን አሳልፍ ያለውኝ ግን ያው በታምሜ ነው የኖርኩትና እነሱ ጋም እንደዚህ አፍጥሬ አላቅም። እነሱ የሚበሉትን እንጀራ በርበሪ በልቼ አላቅም። ነጭ ሩዝ ብቻ ነበር የምበላው። ለዛ ነው አልሐምዱሊላህ ብዬ እነሱ ጋራ ያለውን ሁኔታ ያሳየዋችሁ ላችኋለሁ ውዶችዬ። የዛሬው ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።